ሲቲ ከፊት መጥቷል ፍቅር። አዎ እንግዲህ የሚጠበቀው ነገር ሆኗል። ትናንትና በርንሌይን 1-0 በሆነ ውጤት በማሸነፍ ማንቸስተር ሲቲ ከፕሪሚየር ሊጉ አናት ላይ ሆኗል። ቀደም ሲል እንደገለጽከው ብዙ ጎል ባስቆጠረ በሚለው 3 የተሻሉ ጎሎችን ከአርሰናል አንጻር በማስቆጠራቸው በሁሉም ነገር እኩል ነው። ብዙ ጎል ባገባ በሚለው ግን ማንቸስተር ሲቲ ከፊት ሆኗል። ትናንትና ኤርሊንግ ብራውት ሃላንድ 6ኛው ደቂቃ ላይ ጎል ሲያስቆጥር ኤፍሬም በርካቶች እንደተጠበቀው ማንቸስተር ሲቲ 4 እና 5 ጎሎችን የሚያስቆጥርበት ጨዋታ ይሆናል ብለው ነበር። ግን ቀስ እያለ በርንሊ ወደ ጨዋታው ሲገባ ተመለከትን። ሁለተኛው አጋማሽ ላይ ማንቸስተር ሲቲ በጣም ዶሚኔት አደረገ። ወደ 28 ሾቶች ነው የነበሩት፣ ግን ጉጉቶች ነበሯቸው። ጎል ለማስቆጠር ከፍተኛ ፍላጎት ነበሯቸውና በጣም ትልልቅ የሚባሉ አጋጣሚዎችን ሚስ አድርገዋል። ኒኮ ሬሊ፣ ራሱ ሃላንድ፣ ሲልቫ፣ በርናንዶ ሲልቫ፣ ኢቨን ማርክ ጉሂ፣ ሙከራ ያላደረገ ሴሜኒዮ፣ ሙከራ ያላደረገ የሲቲ ተጫዋች የለም ማለት ይችላል። ወደ 28 ሾቶች ነበሩ፣ ግን አንድም ተጨማሪ ጎል ማስቆጠር አልቻሉም። 6ኛው ደቂቃ ላይ ጎል አስቆጥረው ምናልባት ከትናንቱ ጨዋታ ምክንያቱም በርንሊ ከአርሰናልም ጋር ስለሚጫወት ምናልባት ሁሉም ተጋጣሚዎች በድል የሚያጠናቀቁ ከሆነ ሁለቱም አርሰናልና ማንቸስተር ሲቲ መጨረሻ ላይ ብዙ ያገባ የሚለው ነገር መታየቱ ስለማይቀር ለሲቲ ትናንት ብቸኛው ጸጸት የሚሆነው ብዙ ጎል ልታስቆጥርበት የምትችለው ተጋጣሚ ከቀሩት አንጻር በርንሊ ነበር። ቀሪዎቹ ትንሽ ከበድ ይላሉ በፕሮፋይላቸው። ኤቨርተን፣ ብሬንትፎርድ፣ በርንሞዝ በርንሞዝ፣ አስቶን ቪላ አይደል? እነዚህ ቡድኖች ትንሽ ከበድ ይላሉ፣ ክሪስታል ፓላስን ጨምሮ። አርሰናል ገና ከበርንሊ ጋር ገና ጨዋታ አለው። እሱ በኤምሬትስ ያለ ጨዋታ ነው እና ከዚህ አንጻር ከአንድ ጎል በላይ ለማስቆጠር ካልሆነ በስተቀር እንደተጠበቀው ማንቸስተር ሲቲ ድሉን ተጠቅሞ ከፕሪሚየር ሊጉ አናት ላይ መቀመጥ ችሏል። በርንሌ መከላከሉ በጣም ጥሩ ነበር። እንደምጠብቀው ዲፕ ኮምፓክት ነበሩ። በተቻለ መጠን ያው እንደማይተርፉ ያውቁታል። ሽንፈት ግን በዕለቱ የሚሰናበቱበት ቀን ነው ከፕሪሚየር ሊጉ። ያንን ላለማሳየት የሚችሉትን ታግረዋል። በተለይ ግብ ጠባቂው በጣም ድንቅ የሚባሉ ኳሶችን ሲያድን ተመልክተናልና ከፕሪሚየር ሊጉ መውረዳቸውን ያረጋግጡበት ወቅት ነው። ዋናው ደጋግማ ጋዜጠኛዋም ፒች ላይ የነበረችው ጋዜጠኛ ደጋግማ ስትጠይቀው ነበር። በቃ የምን ብዙ ጎል ነው፣ በቃ ዋናው የምንፈልገው 3 ነጥብ ነው ብሎ ደጋግሞ ሃላንድ ሲናገር ነበር። 3 ጊዜ ነው ጥያቄውን የጠየቀችው ኤፍሬም። 3 ጊዜም ጭምር አቮይድ ያደረግ ነበር። ምንም እኛ ስለ ጎል ዛሬ ስለ ማሸነፍ ስለ 3 ነጥብ እንጂ ስለ ጎል ምንም ማውራት አልፈልግም የሚል ነገር አለ። መጀመሪያ ማሸነፍ ነው፣ ስኮር ማድረግ ከዛ በኋላ ብዙ ስኮር ማድረግ ከዛ በኋላ የሚመጣ ነው የሚል ነገር ማንሳት ሞከሩ። ጓርዲዮላ ላይ ቁጭቶቹን ታያለ ጎሎቹን ባለመጠቀማቸው፣ ግን ሲጠናቀቅ የቡድኑ ሜንታሊቲ ላይ ነው ፎከስ ማድረግ የፈለገው። አሁን የፕሪሚየር ሊጉ አናት ላይ መተናል፣ የሚሆነውን ማየት ነው ወደሚል ነገር መጥቷል። በመጨረሻ ለመድፈኞቹ ያው የተፈራው ደረሰ። እንግዲህ ተራ በተራ እንትኖችን እየጣልክ መወዳደሪያ ነጥቦችን መከላከያ ይሄ ሽልዶችን መከላከያዎችን እየጣልክ ስትሄድ መጨረሻ ላይ ፊት ለፊት የምትጋፈጠው ሰዓት መጥቷል። መልካም ነገሩ ውድድሩ ገና 5 ጨዋታዎች የሚቀሩት መሆኑ ማንቸስተር ሲቲ ይሄ የሆነ ዘንዶም ከመጀመሪያ እስከ መጨረሻ ስንናገረው ነበር። እኔ ለአርሰናል ጸጸት የሚሆነው ኤፍሬም ኢንቪንስብል አልነበረም። ማንቸስተር ሲቲ የምናውቀው የፔፕ ጓርዲዮላ ቡድን አልነበረም። ዘንዱ በጣም በተደጋጋሚ የሚቸገር ቡድን ሆኖ ተመልክተናል። በበርንሌም ተቸግሯል። በተለይ ፈረስት ሃፍ ላይ የተመለከትነው ጨዋታ ይሄ ቡድን በራሱ ጥንካሬ ወደ መጨረሻ ያመጣቸው ጥንካሬዎች እንዳሉ ሆነው አርሰናል ባመጣው ግብዣ ነው ማንቸስተር ሲቲ ፕሪሚየር ሊግ አናት ላይ የተቀመጠው። በአርሰናል ድክመቶች፣ በአርሰናል ኢንቪቴሽን በተደጋጋሚ በሰጠው እድል ነው እዚህ ደረጃ ላይ የደረሰው። አሁን ያለ እድል ምንድን ነው? በየቀኑ የሚሆነው ማየት ነው፣ የራስን ፍልሚያ ማከናወን ነው። አሁን ማንቸስተር ሲቲ ቀጣዩን የፕሪሚየር ሊግ ጨዋታ ከማከናወኑ በፊት አርሰናል 2 የፕሪሚየር ሊግ ጨዋታ ያከናውናል። ሲቲ ቀጣዩን የፕሪሚየር ሊግ ጨዋታ ከመጫወቱ በፊት አንደኛው ከኒውካስል ነው ኤምሬትስ ላይ፣ ሁለተኛው ከፉላም ነው፣ ይሄም ኤምሬትስ ላይ። እነዚህ ጨዋታዎች ካሸነፍክ እንደገና ደግሞ ሞመንተም ወደ አንተ ይዞራል። ሲቲ ቢያንስ እስኪጫወት ብዙ ጎሎችን በተለይ የምታስቆጥር ከሆነ ዘንድሮ አርሰናል እድለኛ የሆነበት አንዱ ነገር የሚመስለኝ ይሄ ነው። ይሄ የምትለው ነገር እስካሁን አላለቅም፣ ቢያንስ 0 አልሆንም።
እንጂ የጣላቸው ነጥቦች ማንቸስተር ሲቲን እዚህ ርቀት ድረስ እንዲመጣ የጋበዘበት መንገድ ያነቃቃበት ሁኔታ አሁን ሲቲ በዚህ ፖይንት ላይ በዚህ ስቴጅ ላይ እዚህ ደረጃ ላይ ሲገኝ በርካቶች የሚያውቁት የጓርዲዮላ ቡድን ማንቸስተር ሲቲ ራሱ ጓርዲዮላ አድቫንቴጆችን መልሰው ለተጋጣሚ የሚሰጡ አይደሉም። ግን ያለ እድል መሞከር ነው። ሲቲ የሻምፒዮንነት ሜንታሊቲ ነው እያሳያለሁ። አንዳንድ ጨዋታውን ዶሚኔት ባያደርግ ስኮር ላይኑን ዶሚኔት ያደርጋል። በአርሰናል ጨዋታ ያን ያህል አልበለጥም፣ ግን ውጤቶቹን ተቆጣጥሯል፣ ውጤቶቹን ይዟል። ባለፉት ጨዋታዎች አርሰናል የጣላቸውን ነጥቦች ሁሉ መያዝ ችሏል። መከላከሉ ጥሩ እየሆነ መጥቷል። ማጥቃት ላይ አማራጮቹ ከሰፊ እየሆኑ መጥተዋል። ትክክለኛው ሰዓት ላይ ሁሉም ተጫዋቾቹ ኢንፎርም እየሆኑ መጥተዋል እና የትናንትናው ጨዋታ ሞር ስለ ሲቲ ቢሆንም እንኳ አርሰናሎች በጸጸት የሚመለከቱትም ጨዋታ ግን ይመስለኛል። ያው ከደጋፊዎች ያው ስሜታቸውን ነው ብዙ ጊዜ እንዲህ ቢሆን የሚሉት። ከበርንሌና ሲቲ ጨዋታ ጋር በተያዘ እውነተኛው የሻምፒዮንነት ፎርሙላ አሁን የገባው ቡድን ሲቲ መስሏል። ያ ደግሞ ፐርፎርም በማድረግ በማሸነፍ እድሉን በመጠቀም እድሉን የሚጠቀም ቡድን ነው ከዋንጫው ፊት ዴሊቨር የሚያደርገው ማለት የሚጠበቅብህ ማሸነፍ ነው። ስታሸንፍ ነው። ሲቲ ከአርሰናል ጨዋታ በኋላ ሌላ ሪያሊቲ ቼክ ነበረው። ቀሪውን ጨዋታ አሸንፎ ነጥቡን እኩል የማምጣት ከዛ በኋላ ነው ወደ ጎል እና ወደ ሌሎች የሂሳብ ስሌቶች የምትመጣው። አሁን ከፊት የተቀመጠው ብዙ ባገባ በሚለው ነው። በትናንትናው ጨዋታ ተርፍ ሞር ላይ አንዱን ታርጌት ነው በርንሌ ሞክረው፣ ሲቲ 9ውን ታርጌት ሞክሯል። 4ቱን ቢያሳካ 5-0 ያልቅ ነበረ። አለማሳካቱ ግን ከ3 ነጥብ አላገደው። 27 ሾቶች ሞክሮ ነው 65 በመቶ የኳስ ቁጥጥር ነበረው። በርንሌም በመብለጡ ብዙ የሚያስገርም አይደለም። ግን ብዙ ጎል አለማግባቱ ነው ትንሽ ብዙ ጎል አለማግባቱ ነው አንድ እንደ ጋፕ የታየው። ግን ማንቸስተር ሲቲ አሁን ለትሪብል የሚጫወተው ቡድን ሆኗል። ሊግ ካፕ አሸንፏል። ኤፍኤ ካፕን በጋርዲዮላ ቅኝት አሁን ያለበት ሌቭል ላይ ወደ ዊምብሌይ ለመጓዝ በጣም የተሻለው ቡድን ነው። እንደገና ደግሞ ፎከሲንጉ ጥሩ ነው። ቻምፒየንስ ሊግ ፉትቦል የለበትም። ሪያል ማድሪድ ሸኝቶታል። ማድሪድም ራሱ ተሸኝቷል በባየር ሙኒክ። ከአንዴም ሁለቴ ወደ ክብር ግብዣ የተካሄደለት በአርሰናል አማካኝነት፣ በአርቴታ አማካኝነት፣ በአርሰናል መሽኮርመም አማካኝነት ከአንዴም ሁለቴ በክብር ነው ናና ዋንጫውን ውሰድልን ተብሎ የተጋበዘው። ያንን እድል በአግባቡ እንደሚጠቀም ማንቸስተር ሲቲ ባለፉት 10 ቀናት አሳይቶናል። ከወር በፊት የነበረውን እንርሳው። ያኔ አርሰናል መልሶ ሪከቨር አድርጎ እንደገና አርሰናል ግን ያ የበርንማውዝ ጨዋታ የማይረሳ አንደኛው ጸጸት ነው። ማንቸስተር ሲቲ እድሉን ተጠቀመ። ከኢትሃድ ውድ 3 ነጥብ ወሰደ። ለሁለቱም ወሳኝ ነበረ። ለአርሰናል ዱ ኦርዳይ ነበረ። አርሰናል እንደ ሲዝኑ ልፋቱ ፍቅር ከዛ ጨዋታ ላይ 1 ነጥብ ለማሳካት የሚያስችለውን ፐርፎርማንስ አሳይቷል፣ ግን አልፈጸመውም። ከዛ ማግስት ትናንትና እንደገና አሁንም መሪ ነን ሲል ነበር አርቴታ። እውነቱን ነው። የደረጃ ሰንጠረዡ የሚያሳየው 70-67 ነበረ። ከትናንትና በኋላ ግን 70 ሆኗል። አሁን ሲቲ ካናት መጥቷል። ጥያቄው በቀጣዮቹ 5 ጨዋታዎች ላይ አርሰናል ከኒውካስል፣ ፉልሃም፣ ዌስትሃም፣ በርንሌይ፣ ፓላስ። ሲቲ ከበርንሌይ ትናንት ተጫወተ፣ አሸነፈ። ኤቨርተን፣ ብሬንትፎርድ፣ በርንማውዝ፣ አስቶን ቪላ፣ ፓላስ። እነዚህ ጨዋታዎች አሉ። በእነዚህ ጨዋታዎች ላይ ማንቸስተር ሲቲ ሁሌ የምናወራው ፐርፎርም ከሚያደርጉ ከረንት ስታተሶች አንጻር ከመሆኑ አንጻር ፍቅር ሲቹዌሽኖች ማየት ያስፈልጋል። ማንቸስተር ሲቲ ጋርዲዮላ በባርሴሎና በባየር ሙኒክ ኢቨን በእንግሊዝ እግር ኳስ ላይ ድራማውን ለመንጠቅ የማይሳነው ዋንጫ ካየ የማያንቀላፋው ጋርዲዮላን ነው የምናውቀው። ጋርዲዮላ ዋንጫ ካየ ሲያንቀላፋ አይተናናቅም። በጣም ፐርፌክት የነበረው የየርገን ክሎፕ ሊቨርፑልን ከአንዴም ሁለቴ ነጥቆታል። ሊቨርፑል ከ90 በላይ ነጥብ እያመጣ በሲቲ ተቀድሟል በመጨረሻዎቹ ቀናቶች። አርሰናል ደግሞ ኑሮው ነው ከዋንጫ ፊት መሽኮርመም። ያንን በተደጋጋሚ ያሳይቶናል። 4ኛው ዓመትና ትናንትናን ረስተህ ራሱ ዛሬ ባለህ ከረንት ኢሹ ላይና ቀጣይ የቡድን ሜንታሊቲ 15 ነጥቦችን ለማሳካት በሚደረግ ሩጫ ላይ ሁለቱም 15 ነጥቦች ሲያሳኩ
ሲያሸንፉና ጎሎቻቸው የሚታዩበት ነው። ከዚህ አንጻር ስታየው ለአርሰናል ተስፋ ነው ትናንትና 1-0 ሲቲ ማጠናቀቁ። ድራማ ለማምጣት በተለይ ሞመንቶችን ለመፍጠር ተስፋ ሊሆን ይችላል። እያጽናናው አይደለም። አንድ የመጨረሻ ሀሳብ ግን ላጠቃለው ብዬ ነው። እያጽናናው አይደለም። አርሰናል በጣም የከሰረበት ሲዝን ነው። ቀድሞ ማጠናቀቅ ነበረበት። ለእኔ አርሰናል ከኢትሃድ በጋርድ ኦፍ ኦነር ባለፈውን ብዬዋለሁ። ግራና ቀኝ የሲቲ ተጫዋቾች ቆመው እያጨበጨቡ የሚገባበት ጨዋታ ነበር መሆን የነበረበት። የኢትሃዱ ጨዋታ እንደነበረው ፐርፎርማንስ ቅድም ካነሳው ሀሳብ የመጨረሻ ሀሳብ ይሄን ላድርገው። ማንቸስተር ሲቲ የጋርዲዮላ በጣም ደካማው ሲዝን ነው፣ ግን በ18 ዓመታት የዋንጫ በጣም ስኬታማ ጉዞ ባክ ቱ ባክ በሊግ ውድድሮች ላይ ጋርዲዮላ አንቀላፍቶ አያውቅም። ያን ፐርፌክሽን አሁን ይዞ መጥቷል። የአርሰናልን ግብዣ በአግባቡ ተጠቅሟል። ሲቲ ከፊት ከመጣ ሲንሸራተት አላየንም። ጥያቄው ሲቲ እንኳን ቢጥል አርሰናል እድሉን የሚጠቀም ቡድን ነው የሚለው ነው ትልቁ ነገር። ትናንትና ማንቸስተር ሲቲ ማሸነፉ ላይ በጣም ብዙ ጥርጣሬ አልነበረም። ኤፍሬም ግን እንዲያሸንፍ የምትመርጠው ስኮር ለአርሰናል ደጋፊዎች የተመዘገበበት ነው። በቃ አንድ ብቻ እንዲያገባ የምትመርጠው ነው። ምክንያቱም ቀጥተኛ ተጋጣሚው ይሆናል አርሰናል። የበርንሊ ሜዳውም ኤምሬትስ ነው። እዚህ ቡድን ላይ የተሻለ ጎል የማግባት እድል አሁን ወደ አርሰናል ዞሯል። አንዳንዴ ሁሉንም ተጋጣሚዎች ካሸነፍክ ጎሎቹ ነው የሚታዩት፣ ዲፍረንሱ ነው የሚታይ። ለዛ እድል ከወረቀት ላይ ዝቅተኛው ተጋጣሚ ለማንቸስተር ሲቲም ለአርሰናልም በርንሊ ነው። አሁን ወረቀት ላይ ካሉት ቡድኖች ማለት ነው። ያገባሉ አርሰናል 4-5 ሌላ ጉዳይ ነው። ግን አትሊስት ማንቸስተር ሲቲ በርንሊን እንዲያሸንፍ የአርሰናል ደጋፊዎች የሚመርጡበት ውጤት ነው የተመዘገበው። ትናንት 1 ጎል ብቻ ነው የተመዘገበው። ይሄ መልካሙ ነገር ነው። ሁለተኛው ከተጠቀሙበት አሁንም አርሰናል 2 ጌም አሄድ ትጫወታል። አንዳንዴ መጥፎ ነው ቀድመ መጫወትም፣ ግን ደግሞ ብዙ ጊዜ በእንዲህ አይነት ሲዝን ላይ ደግሞ መልሰህ 6 ነጥብ ጋፕ ፈጥረህ የሲቲን የኤቨርተንና የብሬንትፎርድን ጨዋታ ደግሞ ትጠብቃለህ። በተለይ ጎሎች ካሉት የኒውካስሉ ጨዋታ የፉላም ጨዋታ ላይ ጎሎችም ጭምር ካንሰል አድርገህ 6 ነጥብ የመውሰድ እድል ካለው የመድፈኞቹ እድል እንደገና ተመልሶ በእጃቸው ይገባል። ሲዝኑ እስከ መጨረሻው ድረስ ላይለያይ የሚችልበት ተስፋ እንዳለ የተመለከትንበት ነው። ይሄ ወደኋላ ያለውን እዚህ ለምን ደረሰ የሚለው ነገር ላይ የሚያስማማን ነገር እንዳለው ነው። እዚህ መድረስ አልነበረበትም አርሰናል። እንዲህ አይነት አጣብቂኝ ውስጥ መግባት አልነበረበትም። ማንቸስተር ሲቲ 2 ጊዜ እኮ 3 ጊዜ ፎጣ ጥሏል እኮ። ኢቨን የሆነ ሰዓት ላይ ደረሰ ተብሎ ትዝ ይላል በዌስትሃም ነጥብ ጣላዌ፣ ከዛ በኖቲንግሃም ሜዳው ላይ አቻ ወጣ። ከዊንግ ፖዚሽኖች በቶትናም ይመስለኛል አይደል? ቶትናም 3 ተከታታይ ጨዋታዎች ላይ ማንቸስተር ሲቲ ነጥብ ድሮፕ አደረገ። አርሰናል እነዛ ድሮፕ ማድረጎችን ተጠቅሞ እንደገና ወደፊት መጣ። ደመደመው ፕሪሚየር ሊጉን ሲባል እንደገና አርሰናል በራሱ በኖቲንጋም ፎረስት በወልቭስ በመሳሰሉት ቡድኖች ነጥብ ጣለ። ያም ሆኖ እስከ 9 ነጥብ እስከ 6 ነጥብ ያለውን ጋፕ ይዞ ቀጠለ። ወደ መጨረሻ ሲዝኑ አጋማሽ ላይ በራሱ በሲቲና በበርንሞስ 6 ነጥቦችን ተነጠቀ። በብዙ ግራፎች ላይ ነው አርሰናል ነጥብ ድሮፕ ያደረገው። ወደዚህ ለምን መጣ የሚለው የአርሰናል ድክመት እንዳለ ሆኖ ግን ቀጣይ ፊክስቸሮች የትናንት ጨዋታ 1-0 መጠናቀቅ፣ ቀጣይ ፊክስቸሮች አርሰናል ቀድሞ የሚያደርግ መሆኑ ሁለቱን ጨዋታዎች እና የሚጠቀምበት ከሆነ ሞመንተም ሽፍት ይኖራል። የሚጠቀምበት ከሆነ ሞመንተም ሽፍት ይኖራል። ይታመናል ከሆነ የሚጠቀምበት ከሆነ ማስመር ያለብህ ከሆነ ጥያቄ ነው። አርሰናል ይታመናል እንጂ አሁን ለምሳሌ ኒውካስል ራሱ እኮ ከባድ ተጋጣሚ ነው። እንደገና ሊጉ ፕሪሚየር ሊግ ነው። ፉላም ትሪኪ ተጋጣሚ ነው። በርንሌይ እነዚህም 6 ነጥቦች የሚያሳካ ከሆነ ግን ሞመንተም ሽፍት ይኖራል አርሰናል። በርንሌይ ትናንትና ኦልሞስት እኮ ወርዷል፣ ግን ባህሪው የሚወርድበት ቀን ላለማድረግና ታሪኩን ትንሽ ነፍስ ለመቀጠል እንደዛ ነው እንጂ ኦልሞስት የወረደ ቲም ነው። ግን የፕሪሚየር ሊግ ባህሪ የወረዱትም ቲሞች ምን እንደሚያደርጉ ይታወቃል። 20ኛውን አረጋግጦ ራሱ ወልቭስን መግጠም አንዳንዴ ለምን ዓላማ ነው ያስብልሃል። ፕሮፌሽናሊዝሙ እዛ ደረጃ ድረስ ነው ልልፈልጌ ነው። ግን አሁን ገልብጠህ ብታስበው አሁን ለምሳሌ ቀድሞ የሚጫወተው ሲቲ ቢሆን ሞር እድለኛ አይሆንም ነበር። ለምሳሌ ኦፍኮርስ
ኦፍ ኮርስ ቀድሞ ተጫውቶ በ6 ነጥብ በልጦ በጎልም በልጦ ከዛ አርሰናል የሚጫወት ቢሆን በአርሰናል ሜንታሊቲ ከባድ ነው። ግን አሁን አርሰናል ይህ ፊክስቸር እድለኛ ያደርገዋል ባይነኝ ነው መልሶ። አሁን ፊክስቸሩ ከአርቴታ የፍራቻ ሜንታሊቲ አንጻር እየመራም እንደዛ ብርድ የሚለው እንደዛ ብርት ይሄ የሚርበተበት ቢሊፍ በማጣቱ የጸና የአእምሮ ጥንካሬ ተጫዋቾቹ ላይ ማሳደር በማጣቱ ሜንታሊቲው ዜሮ በመሆኑ ለዋንጫ የተፈጠረ አሰልጣኝ አይደለም እንዴ ያስብላል። አሁን እኮ ዲስትሮይ ያደረገ ነው አርቴታ ኬሪየሩ። በጣም ኮምፒቲቲቭ በፕሮሰሱ ያለፈ በጣም ቡድኑን ያደራጀ አርሰናልን ዲኤንኤውን የመለሰ ነው እኮ። የትም እኳል የለም አርሰናልን የመሰለ በብዙ ጨዋታዎች በማሸነፍ ከ55 ጨዋታዎች 7 ብቻ ነው የተሸነፈው እኮ። የለም አውሮፓ ላይ እኮ ይሄ ፍቅር። ግን መጨረሻ ላይም ዋንጫ ጫፍ ደርሶ አጓግቶ በመመለስም ምድር ላይ አርሰናልን የመሰለ የለም። ሁለቱንም ጽንፎች ነው እኮ አርሰናል እያሳየ ያለው። ይሄ እውነት ነው፣ ሀቅ ነው፣ መቀበል ያስፈልጋል። የአምናን የካቻምናን እንደገና ከ3 ዓመት በፊት የነበረውን ሲዲ ከደገምክ ኔትፍሊክስ ነህ ማለት ነው። ቀጣይ ዓመት ጠብቁን። ኤቭራኮ ልክ ነው እና አርቴታ ያንን የዋንጫ ያለማሸነፍ ከርሱን ወይም እርግማኑን መስበር እስካልቻለ ድረስ በዚህ ቅኝት ነው አናሊሲስ የሚሰራበት። እርሱም ያውቀዋል። በጣም ጥሯል እኮ በጣም እንቅልፍ አጥቷል። ይሄ አሰልጣኝ ፍቅር በጣም ኮምፒቲቲቭ አድርጎታል ቡድኑን። ግን የአርሰናልን የጨዋታ ባህሉን ላኩ ቀይሯል። ዘንድሮ አይታወቅም ነበር በዚህ ትራዲሽን እኮ ይሄ ቆሞ የሚጫወት አፈግፍጎ በሎ ብሎክ የሚጫወት ሴት ፒስ የሚጠብቅ ግን ፕላኗ ዋንጫ ስለነበረ የትም ፍጩ ዱቄቱን አንጩ ዋናው በዚህም መንገድ ያሸንፍ ስለተባለ ነው ዓለም የተቀበለው። ፋይናሊ ግን ካልሆነ ጥያቄ ምልክት ውስጥ ገብቷል። አሁን ሁለቱ ፊክስቸሮች ቀድሞ መጫወቱ የኒውካስልና የፉልሃም ጨዋታ 6 ነጥብ ማሳካት አሁን 6 ነጥብ ማሳካት ፕላስ ጎሎች ካሸነፍክ ጎል ስለምታስቆጥር 1-0 1-0 ሆኖ ከሆነ 6 ነጥብ ከፍ ትላለህ። አርሰናል በተቃራኒው ደግሞ ቻምፒየንስ ሊግ የለበት ማን ነው አለበት፣ ሲቲ የለበት። የቻምፒየንስ ሊግ የመድፎ አድቬንቸር ለቡዳፔስት ፋይናል ፍቅር የመጨረሻው ትራክ ላይ ከአትሌቲኮ የ180 ደቂቃ ፋቲግ ይጠብቀዋል። ቢያንስ አንዱ ጨዋታ እርሊ ነው የሚመጣው። ይሄ ራሱን የቻለ ሌላ አንድ ጥያቄ ነው። ከዛ ውጭ በሲቲ እና በአርሰናል መካከል ሚዛኑ ላይ ያለ የሻምፒዮንነት ሜንታሊቲ፣ ስለ ሜንታሊቲ ካወራህ ሲቲ 100% ነው፣ አርሰናል 0 ቢኮዝ ደጋግሞ ያንን አድርጎ ስላሳየን። ከዚህ አንጻር ፍቅር እኔ ጋርዲዮላ ማይንድ ጌሙን ቀጥሏል። ትናንትናም ስለ ሊያም ሮዚነር እንመጣለን ፍቅር፣ ስለ ቀዳዴ ግን ስለ አርሰናል ቀድሞ ያለውን እናስቀድም። ሮዚነርም እኮ በፍጹም መባረር የለባቸውም ነበር አለ። ሁሉን ነገር በቃ በጣም ፕሮፌሽናል ለመሆን ነው ያው ጥረት የሚያደርገው ከነ ፕሮፓጋንዳው። አርሰናል አሁንም ከፊት ያለው ጠንካራ ቡድን ነው የሚለው አርቴታ። ምንም እሱ ማን ነው ጋርዲዮላ ማለት ጋርዲዮላ። በነገር ላይ አርሰናል ያው ነጥቦቹን ድሮፕ ማድረጉ ካልሆነ በስተቀር የዘንድሮ ጠንካራው ቡድን አርሰናል ነው። ስቲል ማንቸስተር ሲቲን ፕሪሚየር ሊጉን እየመራ ዘንድሮ የተመለከትነው ጠንካራው ቡድን አርሰናል ነው። ግን ምንድን ነው አሁን እዚህ ፔሪድ ላይ ነው ጥንካሬ ማግኘት ያለበት ከሁሉ በላይ። አሁን ማንቸስተር ሲቲ ሲዝኑ ሲጀምር ተፈረከረከ፣ አጋማሽ ላይ ተፈረከረከ፣ መጨረሻ ላይ ስትሪንግዙን አገኘ። ወሳኙ ሰዓት ይሄ ነው። ዋናው ሰዓት ላይ መነሳትህ ነው ትልቁ ኢምፖርታንት ነገር የሚመስለኝ። አሁን ማንቸስተር ሲቲ በዚህ ሰዓት ፕሪሚየር ሊጉን ለማንሳት በጣም እድለኛ እንዲሆን ከሚያደርጉት ምክንያቶች አንዱ ኤፍሬም የቻምፒየንስ ሊግ ቦታ ራሱ የቻምፒየንስ ሊግ ፊክስቸር አለመኖሩ በራሱ ይጠቅመዋል። ከሳውዛምፕተን ጋር ነው የሚጫወተው ለኤፍኤ ካፕ። ጠንካራው ተጋጣሚ ከሊጉ ውጭ ያለው ጨዋታ ዊምብሌይ ሳውዛምፕተን ነው። በቃ ከዛ ውጪ 100% ፎከሱ ፕሪሚየር ሊጉ ላይ ነው። አርሰናል ከኒውካስል ጋር ከተጫወተ በኋላ አሁን የቻምፒየንስ ሊግ ማች አለው ረቡዕ ማክሰኞ፣ ያውም ኤልቹሎ ዋንዳ ሜትሮፖሊታን። ምን አይነት ኤነርጂ የሚጠይቅ ጨዋታ እንደሆነ ይታወቃል። ከአትሌቲኮ ማድሪድ ጋር ደጋፊው ምኑ አትሊስት ማርጅኑ በጠበበ ውጤት ማሸነፍ ወይ መሸነፍ
ወያቻ መውጣት የአርሰናል ታርጌቱ ነው። አዌ ጨዋታ ስለሆነ ያንን ወደ ኤምሬትስ ማምጣት መቻል አለብን። አድካሚ ጨዋታ ነው። ከዛ በኋላ ከኒውካስል ጋር ትጫወታለህ። ሬስትለስ የሆነ ሌላ ቡድን። በእርግጥ የዘንዱ አቋሙ ጥሩ አይደለም፣ 14ኛ ነው። ቀጥሎ ከፉላም መጀመሪያ ኒውካስልን ይገጥማል፣ ከዛ አትሌቲኮ፣ እንደገና ከፉላም ጋር ይጫወታል። እነዚህ 3 ጨዋታዎች በጣም በጣም ክሪቲካል ናቸው። ኒውካስል፣ ከዛ አትሌቲኮ ማድሪድ፣ ከዛ ፉላም። በአንጻሩ ማንቸስተር ሲቲ እድለኛ የሚያደርገው ይሄ አይነት ፊክስቸር የለበትም። አንድ ሁለተኛው ቅድም ስናነሳ እንደነበረው አሁን ስለ ታክቲክ እንደዚህ ይጫወት እንደዛ ይጫወት እንደዚህ ነው እና የምትልበት ሰዓት አይደለም። ፎርሙላን አግኝተህ የመጨረሻውን ጉዳይ የምትፈጽምበት ሆኖ መገኘት። ከዛ አንጻር ማንቸስተር ሲቲ የተሻለ ታክቲካል ፍሌክሲቢሊቲ የሚያሳዩ ተጫዋቾች አሉት፣ ቦታው ላይ አማራጮች አሉት፣ ክሊኒካል ፊኒሸሮች አሉት። መከላከሉ ላይ የነበረበትን ክፍተት ያረመ ዝውውር አድርጓል። ማርክ ጉሂው ከመጣበት ጊዜ ጀምሮ ኮርሳኖቭ በጣም በጥሩ ሁኔታ እየመጡ ያየናቸው ተጫዋቾች መከላከሉን አርሟል። አማካይ ላይ ኤክስፒሪየንስ ያላቸው ተጫዋቾች አሉት እንደ ሲልቫ አይነት። ከፊት ክሊኒካል የሆነ ጨራሽ ሃላንድ ጨምረህ ሌሎችም ተጫዋቾች አሉት። ሌላው ምናልባት ኤክስፒሪየንስ የምትለውም እዚህ ሰዓት ላይ በቃ ሁሉ አርሰናል ላይ የሚነሳው ትልቁ ፈተና ይሄ ነው። ሲቲ አሰልጣኙን ጨምረህ ሜዳ ላይ ሲልቫን የመሰለ ልክ ራሱ አሰልጣኝ የመሰለ ኮከብ ልምድ ያላቸው ዋንጫውን ያነሱ እንደገና ደግሞ ያንግ የተራቡ ዋንጫውን ያላዩ ከዛ ደግሞ ከኋላ መንደርደር ያለውን አድቫንቴጅ ተመልከተ። ከኋላ ስትመጣ እና የቀደመን ስታልፍ ይሄ ጨዋታ ይሄ ሞመንት አንደኛ ትልቅ ኮንሰንትሬሽን የሚፈልግበት ነው። ጌም ማኔጅመንት የሚፈልግበት ሰዓት ነው። ሌጀንዶችን ኮከቦችን በቃ ከምንም በላይ ማግኘት የሚገባ ሰዓት ላይ ነህ እና በብዙ ክራይቴሪያዎችና መመዘኛዎች ስትመለከተው ማንቸስተር ሲቲ የተሻለ ነገር ላይ የሚገኝ ይመስላል። ግን ያ ማለት መድፈኞቹ ጥንካሬያቸውን መልሰው አያገኙም ማለት አይደለም። በተለይ ከሲቲ ጋር የተጫወቱትን ጨዋታ ስትመለከት ሲቲ ላይ የተመለከትነውን ተስፋ የሚሰጥ ነገር ሁለቱ ጨዋታዎች ሜዳቸው ላይ ከመሆናቸው ጋር በመያያዝ ኤምሬትስ ላይ ከመሆናቸው ጋር በተያያዘ እነዚህ ሁለት ጨዋታዎች የመጠቀም አቅምና ኮንሰንትሬሽን ድፍረቱን ማግኘት ከቻሉ ሁኖስ አርሰናል የፕሪሚየር ሊግ ዋንጫውን እንደገና መልሶ ራሱ የጣለውን ነገር የሚያነሳበት ኦፖርቹኒቲ ግን ሊመጣ ይችላል። ሁሉም ነገር ለአርቴታና ለልጆቹ የሚተው ነው የሚሆነው። አላለቀም፣ የሚያስማማው ሀሳብ ነው። አልተጠናቀቀም፣ የሚያስማማው ሀሳብ ነው። ግን አርሰናል የመጨረሻ ሲዝኑን ደግሞ ልፋቱን ሁላ የደፋው ኤምሬትስ ላይ መሆኑን አትርሳ። ከበርንማውዝ የባሰ የሚጨነቅበት ሜዳ ሆኖ ትማራለህ ከሚል ከሆነ በጣም ዲዘርቭ የሚያደርገው ሲቲም ይጥላል። ለእኔ ኤፍሬም አንዱ ሌላ አድቫንቴጅ አሁን ማንቸስተር ሲቲ ለእኔ ድሮፕ የሚያደርግ ቡድን ነው። ነጥብ አርሰናል ማሸነፍ ይችላሉ። በቃ ይሄ ነው በቃ ትልቁ ነጥብ መሆን ያለበት የሚሆነው ማየት ለመድፉ ደጋፊዎች። ምክንያቱም ሁሉን ነገር ስለሆነ ቡድኑ አመቱ ሙሉ በለፋ ከሆነ እኮ ዋንጫ የሚሰጠው አርሰናል አሁን ያሸንፍ ነበር። የርገን ክሎፕ ባንዱ ዋንጫ አይሄዱም ነበረ። ቢያንስ 2 ያስፈልጋቸው ነበረ። የፐርፌክሽን ጥግ ፎርሙላው 200 ምናምን ቀን መርተህ አመቱ ሙሉ እኮ ሲቲ አልመራም። ካናት 6 ቀን ብቻ አሁን መጣ። ይኸው ደግሞ ከዛ ደግሞ የፐርፌክሽን ጥግ ጋርዲዮላ የሚባል ማስተር ከኢትሃድ አለ። አላለቀም። አላለቀም። ግን አሁን የዋንጫው ራዳር ኢትሃድ የሚገኝ ጓደኞቹን የናፈቀ ይመስለኛል። ለእኔ ፍቅር እነዛ ኢትሃድ የተደረደሩ የፕሪሚየር ሊግ ዋንጫዎች ቢኮዝ ኦፍ አርሰናል 22 ዓመት ደግሞ ቆሟል። ወርቃማ ዋንጫ አለ ከነ ኦንሪ ጋር። ያንን ሁላ እኮ በጣም ድራማቲክ አድርገው ሴሌብሬት ለማድረግ እኮ በደንብ እኮ ፕሮጀክት ተነድፏል። ፍቅር ከሰሜን ለንደን ወደ 5 ኪሎ ሜትር የሸፈነ ከፊንስቤሪ እስከ ሃይቡሪ ስሊንግተን በሃይቡሪ አርጎ አርሰናል በሰቨን ሲስተርስ አርጎ ቶተናምን እያስቀና በክፍት ባስ ሰሜን ለንደንን ለማድመቅ። ምክንያቱም በጣም የለፋው ቡድን ነው። ዋንጫ ለማሸነፍ የመድፉን ዲኤንኤ ከገኒንግ ፎር ግሬትነስ መንደር ለመመለስ በፕሮጀክት ደረጃ ነው ትረስት ዘ ፕሮሰስ ማይክ አርቴታ ተብሎ የተጀመረው።
የአርሰናል ደጋፊዎች ሱፐር ማይክ አርቴታን ሲዘምሩ አንስቼዋለሁ ከዚህ በፊት። አርቴታ ዋንጫዎችን ደጋግሞ አሸንፎ ታላቅ ሆኖ አይደለም ሱፐር ያሉት፣ ግን በፕሮሰስ ውስጥ በጣም የጎመራ ቡድን ይዞ መጥቶ የመድፉን ዲኤንኤ ያለ ጥርጥር 101% መልሷል። በዋንጫዎች ክብር መጠናቀቅ አለበት። ከነ ጋርዲዮላ ቴብል ላይ ለመቀመጥ ይሄ አሰልጣኝ ሁሌ አሳላፊውን አትችልም እኮ በክብር መንገስም መቻል ያስፈልጋል። ለዛውንም እድሉ አልተጠናቀቀም። ድራማው ምናልባትም ለስቶሪ ሊመቸን ይችላል። ፍቅር ወደፊት ለምንጽፋቸው የመጨረሻውም ቀን ሊጠናቀቅ ይችላል። የመጨረሻው ልክ ሊቨርፑል ከ2012 2000 እንደገና 21 22 አይደል የመጨረሻው ጨዋታ ላይ የተጠናቀቀው 38 ሳምንት አስቶን ቪላ ከማንቸስተር ሲቲ፣ ሊቨርፑል እንደዚሁ አንፊልድ ሮድ ላይ ከወልቭስ ማንቸስተር ሲቲ 2-0 እየተመራ 3-2 አሸንፎ በመጨረሻ ጉንዶጋን ጎል። ያን ድራማም መጨረሻው ቀን ላይ ልናየው እንችላለን። ሁለቱም ቡድኖች አሸንፈው ቀሪ 85 ነጥቦችን ይዞ ኤፍሬም ጎል ያገባው ቡድንም ሊያሸንፍ ይችላል። በጣም ድራማቲክ ከሚሆኑ ሲዝኖች መካከል አንዱ ሊሆን ይችላል። እግር ኳስ ሲወራ ቶኑ በዚህ መልክ ነው መሆን ያለበትን በዚህ መልክ እንጂማ አርሰናል እኮ ዋንጫውን አንስቷል። እንደ እንትን እኮ እንደ አሳየው ፕሮሰስ እኮ አርሰናል ዋንጫውን አንስቷል እኮ። እግር ኳሱ ላይ አተነበየው ስለማተነበየው ማንቸስተር ሲቲ ከፊት መጣ። ሲቲ እንኳን ቢጥል በቀሪ 5 ጨዋታዎች ማንቸስተር ሲቲ ቢጥል አርሰናል የሚታመን ቡድን ነው ወይ? ያ ሜንታሊቲ አለው ወይ? ያ ቢሊፍ አለው ወይ? ኤምሬትስ ተጫወተ አዌይ ማች ተጫወተ፣ በየትኛውም መንገድ ሲፈተን አይተናል። እንጂማ በርንማውዝን ድል አድርገህ ነበር እኮ ኢትሃድ መሄድ። ኢትሃድ እንኳን ብትሸነፍ ዓለም ይቀበልሃል። ምክንያቱም ሄድ ቱ ሄድ የሚተናነቅ ገናና ክለብ ስለሆነ እነዛን ሁላ ሜሞሪዎች ይዞ አርሰናል አሁንም የመጨረሻ ያልተጠናቀቀ ድሉን ይጠቀማል የሚለው ራሱን የቻለ ጥያቄ ነው። ሲቲ ከፊት መጥቷል። ዋንጫ ካየማያንቀላፋው ጋርዲዮላ ጋር አርሰናል የመፋጠጥ ከፍተኛ ፈተና አለበት። በተለይ በጣም ዝቅ ያለውን የደጋፊውን ሜንታሊቲ ጭምር ከፍ ለማድረግ በጉጉት የራደው ማይክ አርቴታና ቡድኑ ከዋንጫው ፊት በመጨረሻ ምን አይነት ፐርፎርማንስ ያሳያል? ኢንዲቪጁዋል ብሪሊየንስ፣ ታክቲካል ማስተር ክላስ፣ ኤክስፔሪየንስ፣ የኮከቦቹ ከፍ ያለ ተጽዕኖ ጭምር የሚያስፈልግበት ወቅት ነው። ይሄ ደግሞ ሚዛኑ ሲቲ ላይ ነው በደንብ ያለው። የአጤሬራው ስፔሻሊስት ተባረዋል። ፍቅር ሚስተር ቼልሲ ሊያም ሮዚነር እንደ ጻፉ ወጥተዋል፣ እንደ ተቀደዱ ወጥተዋል። የሩበን አሞሪም ታናሽ ወንድም ሊያም ሮዚነር እንግዲህ እንደመጡ ብዙ ተስፋ ተደርገው ነበር። የ6 ዓመት ኮንትራት ነው የተሰጣቸው። የውጤት አጀማመራቸው መልካም ነበር። ነገር ግን በ4 ወር ውስጥ ተሰናብተዋል። ለ6 ዓመት የመጡት አሰልጣኝ በ4 ወር ውስጥ ተሰናብተዋል። የመጨረሻ ጨዋታቸው በብራይተን 3-0 የተሸነፉበት ውጤት ሆኗል። እንግዲህ ቼልሲ ያው ማናጀሮችን የሚበላ ክለብ ሆኗል። አሰልጣኝ ማን ነው ባለቤቶቹ ቶድ ቦህሊ ከመጡ በኋላ በ7 አሰልጣኞች 4 ዓመት ውስጥ ኤፍሬም በ7 አሰልጣኞች ኬርቴከሮችን ጨምሮ 7 አሰልጣኞችን አሰናብቷል። ከሊያም ሮዚኒየር በፊት ኤንዞ ማሬስካ ነበሩ። 1 ዓመት አካባቢ ቆይተው ተሰናበቱ። እሳቸው ቼልሲ የሚያስበውን ነገር አላመጡም በሚልና አንዳንድ በሰጧቸው ንግግሮች ምክንያት ተሰናበቱ። ግን የተሻለውን ቼልሲ ያሳዩን እሳቸው ነበሩ። የዓለም ክለቦች ሻምፒዮን ነበሩ። የዩሮፓ ኮንፈረንስ ሊግ አሸናፊ ነበሩ። ቼልሲን የቻምፒየንስ ሊግ ተሳታፊ አድርገውታል። በመጡበት ዓመት ላይ በጣም ጥሩ የሚባል ነገር ሰርተው ነበር። የመጀመሪያው የዓለም ክለቦች ሻምፒዮን አድርገውታል። ፓሪስን 3-0 ረተው ኤንዞ ማሬስካ ተሰናበቱ። ከእሳቸው ቀድሞ ፖቼቲኖ እናስታውሳለን በሚቹዋል አግሪመንት። ከዛ በፊት ፍራንክ ላምፓርድ ነበር በኢንትሪም ማኔጅመንት። ብሩኖ ሳልተር ነበር። ግራሃም ፖተር ነበሩ። ግራሃም ፖተርን ነው እንግዲህ መጀመሪያ ካመጧቸው አሰልጣኞች መካከል አንዱ ነው። ከብራይተን ነጥቀው ያመጡት አሰልጣኝ እንደነበር ይታወቃል። ወዲያው ነው የተሰናበተው። ቶማስ ቱሄል አሁን የእንግሊዝ ብሔራዊ ቡድን አሰልጣኝ የነበሩትም በድጋሚ ቼልሲ አሰልጣኝ ነው ነበር፣ እንደዚሁ ተሰናብተዋል። አሁን በቼልሲ ውስጥ እኒህ አሰልጣኝ ገና አንደኛ የመጡበትም ቅጥሩም በጣም ኮምፕሌን እየተደረገ ነው ኤፍሬም። በጣም ደጋፊዎች ከመጀመሪያ ቅጥሩን እየተቃወሙ ነበር የመጡት። ሁለተኛ አሰልጣኙ ከመጡ በኋላ ፎከሳቸው ከአርሰናል ጋር የነበራቸው መርሃ ግብር ላይ ቀለል ያለ መርሃ ግብር አለን ሲሉ ነበር። አርሰናልን 3 ጊዜ አርሰናል በፕሪሚየር ሊግ እንዲሁም ደግሞ በሊግ ካፕ 3 ጊዜ አርሰናል አሸነፋቸው።
የመጨረሻዎቹ 5 ጨዋታዎች ግን ትልቅ ምክንያት ነበሩ። ስትሬት 5 ጨዋታዎችን ነው በፕሪሚየር ሊግ የተሸነፉት። መሸነፍ አይደለም እኮ ኤፍሬም፣ አንድም ጎል አላስቆጠሩ። ይሄ ደግሞ ከ1912 በኋላ በቼልሲ ታሪክ ውስጥ በጣም በጣም ደካማው ውጤት ነው። ከ1912 100 ምናምን ዓመት በኋላ ማለት ነው 114 ዓመት በኋላ ደካማውን ውጤት 5 ጨዋታ ፕሪሚየር ሊግ ላይ ጎል ማያስቆጥር ቡድን አሳዩ። ከ8 ጨዋታቸው በአጠቃላይ ኦቨሮል 7ቱን ተሸንፈዋል። ባለፉት 8 ጨዋታዎች ላይ እንዲህ አይነት ዲክላይን በቼልሲ ታሪክ ውስጥ ያሳዩ እኔ የመጀመሪያው አሰልጣኝ ይመስሉኛል። ከኢንትሪም ማናጀሮች ላምፓርድን ጨምረህ ከኬርቴከር ማናጀሮቹ ጀምረህ እንዲህ አይነት ደካማ ቼልሲ ያሳዩ የመጀመሪያው አሰልጣኝ ይመስላሉ። ማጥቃት የሚባል አያውቅም ቡድኑ፣ ጎል አያስቆጥርም። በየትኛውም መመዘኛ እሳቸውም ተናግረውታል። በተለይ ከብራይተኑ ጨዋታ በኋላ ጉዳዩን ወደ ተጫዋቾቻቸው መውሰድ ነው የፈለጉት። በቃ የተጫዋቾቹ ችግር ነው ማስመሰል የፈለጉት። በቃ ይሄንን ውጤት መቀበል አንችልም፣ ተጫዋቾቹም በዚህ ፐርፎርማንስ ዲፌንድ ማድረግ አይቻልም ብለዋል። እሳቸውን ግን ዲፌንድ አልተደረጉም፣ ተሰናብተዋል። አሁን ቼልሲ ሲዝኑ ትልቅ አደጋ ላይ ነው። ወደ 7ኝነት ወርዷል። ለየትኛውም የአውሮፓ ውድድር ኳሊፋይ ላይ ያደርግ ይችላል። እንደ በርንማውዝ አይነት ቡድኖች ወደ ላይ መጥተዋል። በተከታታይ 10-12 ጨዋታ ያልተሸነፉ ቡድኖች። ቶፕ 4 ነበር ታርጌቱ። አሁን ቶፕ 4 የማይገኙ ሆኗል። ከዛ ቀጥሎ ባለው የአውሮፓ ሊግ ላይ ቼልሲ አደጋ ውስጥ ገብቷል። የኮንፈረንስ ሊግ ስፖርት የማግኘት እድሉ ራሱ እንግዲህ በቀጣይ ጨዋታዎች ላይ ነገሮች ካልተቀየሩ በስተቀር ወደ አደጋ ውስጥ መግባቱ ይታወቃል። ሮዜኒየር መልበሻ ክፍሉን አጥተውታል። ተጫዋቾቻቸው በቀጥታ ተቃውሞ የሚያሰሙባቸው ነበሩ። ኤንዞ ማሬስካ ለምን ተሰናበቱ የሚል ተጫዋቾች ድምፆችን ትሰማ ነበር እሳቸው እንደመጡ። ከዛ ደግሞ ስልጠናቸውን ከተመለከቱ በኋላ የጨዋታ አመራራቸውን ከተመለከቱ በኋላ በይፋ የሚተቿቸው እንደ ፈርናንዴዝ አይነት ተጫዋቾች ነበሩ። 2 ጨዋታም ቀጥተውታል። በይፋም ደግሞ ተጫዋቾቻቸውን ይተቹ ነበር። ከሽንፈቶች በኋላ ተጫዋቾቻቸውን ይተቹ ነበር። ይሄ በመልበሻ ክፍል ውስጥ ያለው ፖዚሽናቸውን አሳጥቷቸዋል። እና ኤፍኤ ካፕ አለው እንግዲህ ሴሚፋይናል ላይ አይደል የማንቸስተር ሲቲ የፍጻሜ ተፋላሚ ይሆናል ተብሎ የሚታሰበው እኮ ቼልሲ ነው። ሴሚፋይናል ደርሷል። ይሄን ጨዋታ እንኳ ማየት የለባቸውም ብሏል ቦርዱ በመጨረሻ። እና ዞሮ ስለ ቼልሲ ስታስብ ለእኔ አሰልጣኙ ሳይሆኑ ይሄ በ4 ዓመት ውስጥ የእብደት የቀውስ አስተዳደር የፈጠረው የዚህ አሜሪካውያን ቢሊዮነሮች ከሮማን አብራሞቪች በኋላ ቼልሲን የተረከቡት አካላት በቼልሲ ውስጥ በቃ የማይቆም ቀውስ የመፍጠሩን ትልቁን ኃላፊነት የሚወስዱት እነሱ ናቸውና ጫናውን ለመቀነስ ውጤት ሲጠፋ ሁሌ አሰልጣኙን ትበላለህ የሚለው የተለመደ ነገር ካልሆነ በስተቀር አሰልጣኙ መምጣታቸውም ትክክል አልነበርም፣ ተገቢ አሰልጣኝ አልነበሩም። ከዛ በኋላ በተፈጠሩት ነገሮች ላይም ደግሞ አሰልጣኙ ሲሰናበቱም ደግሞ ራስን ለማዳን ነው እንጂ የቀውሱ ዋና ተዋናይ በሆሊድና አስተዳደራቸው ናቸው የሚል እምነት አለ። 23 ጨዋታ አድርገዋል። ሊያም ሮዚነር ቀዳዴ 11 አሸንፈዋል፣ 10 ተሸንፈዋል፣ 2 ያቻ ወጥተዋል፣ 47 ጎል አስቆጥረዋል፣ 38 ተቆጥሮባቸዋል፣ ተሰናብተዋል። 106 ቀናት ከጨዋታ ስታይላቸው ከድላቸው በላይ ወሬያቸው በጣም የእንግሊዝ ሚዲያን መስጦ ነበረ። እንደመጡ ሮብ ምሽት ቀላል ጨዋታ አለን ብለው አርሰናልን ከጀመሩበት ያ በጣም ዲስኩር አንስቶ እንግሊዝ እግር ኳስ ላይ እድለኞች ይኖራሉ። አንዳንድ የሰው ልጅ ምድር ላይ እድል ነው። በተለይ በቼልሲ ሌቭል፣ በዩናይትድ ሌቭል አሁን ቴናግና አሞሪም፣ አሁን ደግሞ ሊያም ሮዚነር ከቶድ ቦሆሊ ተቋም ከፈረንሳዩ ክለብ ነው የመጡት። በጣም እብደት እንዳለ የሚታወቀው እና እድለኛ ያልኩት 6 ዓመት ነው የፈረሙት። ምናቸው ታይቶ ነው ለቼልሲ 6 ዓመት ኮንትራት የተሰጣቸው? ምን ተአምር እንዲሰሩ እሳቸው ጆዜ ናቸው። ጆዜ እኮ ከፖርቹጋል ሲመጡ የቻምፒየንስ ሊግ አሸናፊ ሆኖ ነው ያውን በፖርቹጋል ክለብ ፖርቶ። ለዚህ ነው ስፔሻል ዋን ነው ብለው የጀመሩት ማለት ነው የቀራቸው እኮ ሊያም ሮዚነር እንጂ እኮ በቃ ይጽፉታል። ያጤሬራ ንጉሥ የተባሉት በቃ በጣም በአጭር ወረቀት ላይ ሜዳውን ሁላ ነው የሚጽፉት። አንድ ከዛ ማኔጅመንታቸው በጣም ፑር እንደነበር ማሳየው ወርልድ ሻምፒዮን ነው ኤንዞ ፈርናንዴስ እና የቼልሲ ኮከቦች አሉ ክላስ ያላቸው
በማሬስካ አስተዳደር ስር የነበሩት በጣም ፐርፎርም ያደረጉ የነበሩ ተጫዋቾች እና አስተዳደራዊ እብደት ቶድ ቦሆሊ መጀመሪያ በጣም አክተሩ እሳቸው ነበሩ። ላይን አፕ ነው የቀራቸው። ቼልሲ የተረገመው እና የቼልሲ ዝቅታና ቁልቁለት የተጀመረው የድል አባት ሮማን አብራሞቪችን ገፍቶ ሲያሰናብት ነው። ያው የቼልሲ ኃጢአት አይደለም እሱ፣ የዓለም ፖለቲካ ሂደት ነው፣ ሪዮቱ ነው እሱ። በተለይ ከራሽያ ዩክሬን እና አሜሪካ ፍጥጫ ጋር በተያያዘ ቼልሲም ተሽጦ እኮ ወደ 2.5 ቢሊዮን ፓውንድ ለዩክሬን ማህበራዊ ጉዳዮችና በጦርነቱ ለተጎዱ ሰዎች እንዲውል ነው የተደረገው ያለ ባለቤቱ ፍቃድ። ይሄ ፖለቲክሱ ነው። እሺ ቼልሲ ግን አብራሞቪችን የመሰለ ባለቤት ማግኘት አልቻለም። ከመስታወቱ ፊት አብራሞቪች ክለቡን ይወዱታል፣ ለክለቡ ይጨነቃሉ። ሜዳ ላይ ያለው ውጤታቸው ያስጨንቅ ነበረ። አሜሪካውያን ባለሀብቶች ግን ሲመጡ ነጋዴዎች ናቸው። የውድድር ፎርማቱን ላይ ቢቀይሩ ደስ ይላቸዋል። በአሜሪካ ስፖርት ስታይል፣ በአሜሪካ ሶከር በለው ፉትቦል በለው በሌላ ቅኝት ከብሮድካስቲንጉ ጭምር። ሊያም ሮዚነር ሲቀጠሩ ግን በማሬስካ ደረጃ ፊት የሚያደርጉት አሰልጣኝ ናቸው ከሚለው ከዛ በፊትም የነበሩት እየመጡ የወጡት እንደ ሸሚዛቸው ነው አሰልጣኞችን የሚቀያይሩት። በእርግጥ ቼልሲ በዚህ ይታወቃል። በአብራሞቪችም ዘመን ግን ውጤታማ ነበረ። 2 ቻምፒየንስ ሊግ፣ 5 ፕሪሚየር ሊግ፣ ኤፍኤ ካፕ፣ የዓለም ክለቦች ዋንጫ፣ ሱፐር ካፕ፣ ኮንፈረንስ፣ ዩሮፓ ሊግ ያላሸነፈው እኮ ነገር የለም። ሚስተር ቼልሲ ግን በተለይ ከማሬስካ ጋር በአንድ ዓመት ውስጥ የዓለም ክለቦች ዋንጫና ኮንፈረንስ ሲያሸንፍ ቡድኑ እየተቃኘ እየተገነባ ነው። በአንድ ዓመት የቻምፒየንስ ሊግ ስፖርት ይዞ ያጠናቀቀ። ከዛ ተፈተነ። ከተጫዋቾች ግዢ አንስቶ ፍቅር 40 ምናምን ተጫዋች ነው እኮ የሚጠብቅ በቼልሲ መቼ እንደፈረሙ ሁላ የማይታወቁ። ያንን ሁላ ማኔጅ አድርጎ ቡድኑን ቅርጽ ሲያሲዝ ነው ማሬስካ በውጤት የተፈተነው። ያኔ ተባረረ። የመጡት አሰልጣኝ ግን በማሬስካ ሌቭል አይደለም፣ ከፕሪሚየር ሊጉ እጅግ ደካማ አሰልጣኞች መካከል አንዱ መሆኑን ከንግግራቸው እንግሊዛዊ ናቸው፣ በጣም ጥሩ ናሬተር ናቸው ፍቅር። በዛ ላይ ደግሞ በጣም እላፊ የደፈሩ አሰልጣኝ ነበሩ። ሜዳ ላይ ግን ተፈትነው ወድቀዋል። የቼልሲ የውጤት ቀውስ ምልክት ተደርገው ተሰናብተዋል። ለእኔ እድለኛ ናቸው። 24 ሚሊዮን ፓውንድ ካሳ ይዘው ከብሪጅ ተሰናብተዋል። ይህ የቼልሲ ዋናው ክራይሲስ አንዱ መሰረት ሊሆን ይችላል። ቼልሲ በቀጣይ የሚመጣው አሰልጣኝ ማን ይሆናል? ራሱን የቻለ ጥያቄ። እሱ ላይ አሁን በካሉም ማክፈለርን ምክትል አሰልጣኝ ተመልሶ ዋናው ነው አማካይነት እየሰለጠነ ይቆያል። ከዛ ውጭ ግን አንዶኒ ራዮላ እየተባለ ነው የበርንሙዙ አሰልጣኝ በዚህ ክረምት እንደሚለቁ ይታወቃል። ምናልባት እንደ በርንሙዝ በጣም ባለፉት 5-6 ዓመታት በተለየ ሁኔታ የሚያነጋግረን ቡድን ያለ አይመስለኝም። በጣም በርካታ ተጫዋቾችን እየተነጠቁ ኤፍሬም አሁን ለአውሮፓ ፖዚሽን እየተወዳደረ የሚገኝ ክለብ ነው። የዚህ ምክንያት አንዶኒ ኢራኦላ ናቸው። ወደ ስፔን ላ ሊጋ ይሄዳሉ ተብሎ የሚታሰበው ቼልሲ ምናልባት እኒን አሰልጣኝ ሊጠልፍ ይችላል። አንዱ አስተያየት ነው። ማርኮ ሲልቫ ሁሌ አሰልጣኝ በተሰናበተ ቁጥር ስማቸው ይነሳል። ኤዲን ተርዚች፣ ፍራንሲስ ፋብሪያስ ያው የፕሮጀክት ጉዳዮችን የምታስብ ከሆነ እንጂ ገና ፕሩቭን አይደለም። በኮሞ ጥሩ እየሰራ ነው ሴሪያው ላይ ግን ገና አሁንም ሌሎች እድሎችን ለመስጠት የሚያስብ ከሆነ እንደ ፋብሪጋስ፣ ፊሊፔ ሉዊስ ካልሆነ ደግሞ እንግዲህ ዦዜን ጨምረህ ዣቪ ሄርናንዴዝ እና ዣቪ አሎንሶ ስማቸው እየተያዘ ይገኛል። ቢያንስ ግን የሲዝን ሳያልቅ የሚመጣ አሰልጣኝ አይኖርም። እንደ ፍራንክ ላምፓርድ አይነት የክለብ ሌጀንዶች በጫና በሌለባቸው ክለቦች ምን መስራት እንደሚችሉ እያሳዩ አሁንም ኮቬንትሪን ይዞ መጥቷል ወደ ፕሪሚየር ሊግ። ፕሬዠር ከሌለ ውጤታማ ይሆናሉ። አሁን የእንግሊዝ አሰልጣኞች መካከል ይሄ የሚጥሩ አሰልጣኞች መካከል አንዱ ነው ላምፓርድ። ግን ወይም ፕሬዠር ካምስ ይሄ በትልልቅ ክለቦች ውስጥ ማኔጅ ማድረግ ይሳናቸዋል። ዩናይ ኤምሬም በዛ ነው አንዳንዴ ጥርጣሬ ውስጥ የሚገቡት እንጂ ትልቅ አሰልጣኝ ናቸው። ፍቅር በቪላ የሰሩትን ላየ ያውም በትንሽ በጀት። የቼልሲ በጀት፣ የቼልሲ ከፍታ፣ የቼልሲ ስቶሪ እውነት ነው፣ የለንደን ፕራይድ ነው። ውጤቶቹ ያንን ይመሰክራሉ። ቼልሲ ግን አሁን በኤንዞ ማሬስካ ሽኝት ምክንያት የዘራውን እያጨደ ያለ ውጤቱ የአደባባይ አንዱ ሚስጥር ሆኗልና አስተዳደራዊ እብደቱ በተለይ ከቦሆሊ ጋር ነው ብዙ ነገሮች የተያያዙት። ፍቅር ቀጥታ ኢንተርፊር የሚያደርጉ አሰልጣኝ ናቸው። ማን ነው ባለቤት ናቸው። ትናንትናም በሊያም ሮዚነር ስንብት ላይ ምክንያቱም ቼልሲ በአዲስ ቅኝት
የኤፍኤ ካፕ ዋንጫን ማሸነፍ ከቻለ ቢያንስ ለደጋፊዎቹ ሞራል ሲዝኑን አድኗል ሊባል ይችላል። ትልቁ ምኞት ግን ቼልሲን ዲዘርቭ የሚያደርገው ፍቅር በዚህ ሁላ በጀት ቼልሲ የቻምፒየንስ ሊግ ስፖርትን ለማግኘት 5ቱ ደረጃዎች ውስጥ ለመግባት የነበረውን እድል ሁላ ለያምሮ ዚነር አባክነዋል። ስለ ዲስኩራቸው ሀሳብ የለም። እኔ ብዙ ተናግሬያለሁ። ያው እንግዲህ አንዳንዴ ስታይል ነው፣ አንዳንዴ አይሳካልም፣ አንዳንዴ ይሳካላል። እንደመጡ አልፈጠኑም። እሳቸው ግን የመጀመሪያው ጨዋታ ላይ ትዝ ይላል፣ ስለ ጭብጨባቸው የሆነ ነገር ብዬ ነበር። ቡድኑ ተሸንፎ በቃ ኮሚኒኬት ያደረጉበት መንገድ ይሄ ትኩረቱን መስረቅ በሾው ላይ በቃ መጥቻለሁ የሚል አዋጃቸውን ገና የመጀመሪያው ጨዋታ ላይ ማድረግ ነው የፈለጉት። አንድ ጎል ገና እሳቸው አሰልጣኝ ሳይሆኑ ሌላፕ ይመስለኛል ጎል አስቆጥሮ እንትን ውስጥ ከቪአይፒ ሊሆኑ በጭፈራ ከነካፖርታቸው ምን ሊበቃቸው አልቻለም። ሌላፕ ሜዳ ውስጥ ሆነ ያን ያህል አልጨፈረም እና ከመጀመሪያው ጀምሮ የሾው ሰው እንደሆነ ያስታውቃሉ። የሾው ላይ ፕሬስ ኮንፈረንሶቻቸው ለምሳሌ ተጫዋቾቻቸውን ሙልጭ አድርገው ይናገራሉ። ገና መልበሻ ክፍሉን ሳይቆጣጠሩ የሚዲያውን መቆጣጠር በቃ የተለየ አሰልጣኝ ደርሷል የሚል መልእክት ለማስተላለፍ የፈለጉ ይመስላሉ። እንደዚህ አይነት አፕሮች ከውጤት ጋር ሲሆን ጆዜ ሞሪኖን ያደርጋል። ግን ጊዜ ውጤት ከሌለው ግን ኦን ታይም ሆናል። ውጤት ከሌለው መልሶ አንተን የሚጎዳ አይነት አፕሮች ነው። ለምሳሌ የማንቸስተሩን አሰልጣኝ የበላቸውም አንዱ ምክንያት እሱ ይመስለኛል። ዲስኩር ማን ነው? አሞሪም ሮበን አሞሪም ሚስተር ፋይንስ ቴናግ አሉ። ብቻ ይሄ በወረስት ሲናሪዮ የእንግሊዝ እግር ኳስ ላይ ከፍ ብለው መጥተው በብዙ ሚሊዮን ፓውንዶች ካሳ ተቋቁመው የሚወጡ አሞሪም፣ ቴናግ፣ ሊያምሮ ዚነር ቀዳዴ፣ በተለይ ደግሞ ከናጤሬራቸው አጀንዳቸው ራሱ እየገለጡ ነው የሚያስረዱት። እንዴት ነው ትላል። አንዳንዴ የአሰልጣኝነት ቁመናና ኦን ታይም ጊዜ ጠብቀ እያሸነፍክ ዴሊቨር እያረክከው ብታወራ ዓለም ለሁለት ቢከፈልም ግራም ቀኝ የተለያዩ ሀሳቦች ቢመጡ ምን አገባህ አንተ ፐርፎርም እስካረክ ድረስ። ሳይሆን ሲቀር ግን ጫና ወደ አንተ ይመጣል። ተጫዋቾችን ሉዝ ታደርጋለህ። ማን ማኔጅመንቱ ይጠፋሃል። ጌም ማኔጅመንቱ ይጠፋሃል። ሜዳ ላይ ትሸንፋለህ። ሚዲያውን እንዴት ማኔጅ ታደርጋለህ? ከደጋፊውስ ጋር እንዴት ትሄዳለህ? እያንዳንዷ ሴይህ በአንተ ሽንፈት ውስጥ ይታወሳሉ። ይሄ ሚዲያ ስራ ነው በዚህኛው ዓለም ላይ በተለይ በዚህ ሶሻል ሚዲያ ፕላትፎርም ላይ። ለማንኛውም ቼልሲ በቀጣይ ማንን ያመጣል አንዱ ጥያቄ ነው። ሲቲ ከፊት መጥቷል። ዋንጫ ካየማያንቀላፋው ማስተሩ ፔፕ ጋርዲዮላ እና የአርሰናል ነገር ሲቲ እንኳን ቢጥል እውነት አርሰናል ይታመናል? ትልቁ ጥያቄ ነው። የሚሆነውን ማየት የመድፉ ደጋፊዎች የህይወት እጣ ፈንታ ይመስለኛል ለእኔ። ከዛ ውጪ የቼልሲ አሰልጣኝ ስንብትና የ24 ሚሊዮን ፓውንድ ካሳ ሰውየው እድለኛ ነበሩ ያስብላል።